በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሰማዕቱ ለቅዱስ እስጢፋኖስ ዓመታዊ የመታሰቢያ ክብረ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስ ገድሉን እናሰማለን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ አምነን መንፈስ ቅዱስን ሰራጺ ብለን፣ በባሕሪ በሕልውና አንድ አምላክ ብለን አምነን በተባረከ ወርሃ ጥቅምት 17 ቀን የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የገድሉንና የሰማዕትነቱን ነገር የሚናገር መጽሐፈ ገድሉን እንጀምራለን። ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያንና ከኔ ከኃጥኡ ከአገልጋዩ ከቤተ ማርያም በጸሎታችሁ አስቡን ካሉን ከእህት ከወንድሞቻችን ጋራ ከጣዕም ሰውከር ይልቅ ጣዕመ ተጋድሎ በተወደደና በተመረጠ በኃያል ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ከሚታመኑ ሁላችሁ ሕዝበ ክርስቲያን ጋር ይሁን። በየጊዜውና በየሰዓቱ ዛሬም ዘወትርም ለዘላለሙ አሜን። አባቶቻችንና ወንድሞቻችን ሆይ እነሆ በአጋዕዝተ ዓለም አብና ወልድ መንፈስ ቅዱስም መንበር ፊት የሚቆሙ ቅዱሳን መላእክት እህታቸው የቅዱሳን ሐዋርያት የስብከታቸው ሞገስ የቅዱሳን ነቢያት መመኪያቸው ከሆነች ከሁላችንም እመቤት ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷን ነፍስ ነስቶ የተወለደ ጌታችንና መድኃኒታችን አምላካችን ወልደ እግዚአብሔር ኢየሱስ ክርስቶስ በአባቱ እግዚአብሔር አብ ቀኝ ተቀምጦ ስለተገለጸለት ፍጽምት ተአምኖ የተጋደለ በአሕዛብ መኳንንትና በነገሥታት ፊት ድንቅ ተአምራትን ያደረገ የመስተጋድል ንዑድ ክቡር ቀዳሜ ሰማዕት ርዕሰ ዲያቆናት ቅዱስ እስጢፋኖስን በተጋድሎ የተቀበለው የሰማዕትነቱን ዜና ክብር እንናገራለን። በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ከሲኦል በደል ትድኑ ዘንድ በጎ ምግባርን እያደረጋችሁ ልዑል እግዚአብሔርን የምታመልኩ ሁላችሁ ልባችሁ ለደነደነባችሁ አይሁድ ስለተገለጠለት የእግዚአብሔርን ክብር የተናገረ ሃይማኖቱንና መንፈስ ቅዱስን የተመላ ለቅድስት ስብከት መልእክት በቅዱሳን ሐዋርያት ዘንድ ለተከናወነ የማዕድ አገልግሎት የተመረጠ እርሱ ነው። ቃለ እግዚአብሔርን ከሚያገለግሉ የተመረጡ 7 ዲያቆናት ወንድሞቹ ጋራ
በእግዚአብሔር ፊት የተመረጠ ይህ ሰማዕት ቅዱስ እስጢፋኖስ የአይሁድን ቁጣ ሳይፈራ ስለ ባሕርይ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ የእውነተኛ ምስክር እንደሆነ አስተውሉ። የሰብዓቱ ወንድሞች ዲያቆናትም ለማዕድ አገልግሎት መመረጥ የእግዚአብሔር ወዳጅ ሊቀ ነቢያት ሙሴ በአማቹ በምድረ ምድያም ካህን ዮቶር ምክር እንዳደረገው እንዲሁ ነው። ይህ ነቢይ ሙሴ አማች የምድረ ምድያም ካህን ሚስቱንና ልጆቹን ይዞ ነቢዩ ሙሴና ሕዝበ እስራኤል ወደ ሰፈሩበት ምድር በመጣ ጊዜ ተቀበሉት። በማግስቱም ካህን ዮቶር ሊቀ ነቢያት ሙሴ ሕዝቡን ብቻውን ሲያስተዳድር፣ ሕዝቡም ከነግህ እስከ ምሽት ሲጠብቁ አይቶ ብቻን የምታደርገው ይህ ነገር ምንድን ነው? ብቻን ይህንን ሁሉ አሕዛብ ታስተዳድር ዘንድ እንደምን ትችላለህ? ሕዝቡም አንተን በመጠበቅ ይጎዳሉና እንኪያስ ለራስህ አውጥተህ አወርደህ በመልካም የሚያስተዳድሩ ማስተዋል ያላቸው እውነተኞች ሰዎችን ከሕዝቡ ምረጡላቸው፣ ሹምላቸውም። እነርሱም በየሰዓቱ ለሕዝቡ ፍርድ ይስጡ። ሕዝቡም ደስ ብሏቸው ወደ የቤታቸው ይገባሉ ብሎ መከረው። የእግዚአብሔር አገልጋይ ሊቀ ነቢያት ሙሴም ሰምቶ እንደ አማቹ ካህን ዮቶር ምክርን አደረገ። የነቢይ እግዚአብሔር ሙሴ አገልግሎትም አምላኩ እግዚአብሔር ለሚያዘው ትእዛዝ ተፋጠነ። ቅዱሳን አባቶቻችን ሐዋርያትም ቃለ እግዚአብሔርን ትተን ማዕድን እናገለግል ዘንድ አይገባንም፣ የሕይወታችን መሸጋገሪያ የሆነች እመቤታችን ቅድስት ድንግል ማርያም ልጅ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በመጽሐፈ ሕይወት ለተጻፈ ሕያው ግብር እንጂ ለዚህ ምድራዊ ግብረ ማዕድ አላከንምና የዚህ የወንጌል ጥዑም መዓዛ በስሙ ላይ የሚፈልቅበት ሃይማኖትን የተጎናጸፈ በሰማያዊ የሕይወት አምደ ወርቅ ላይም ስሙ የተጻፈ ሥልጣኑ የባሕሪ የሆነ አምላኩ ጌታችን መድኃኒታችን ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ የተመለከተ ለየዘመኑ ትውልድ ሁሉ የዓለሙን መድኃኒት የሰበከ የአንደበቱ ቃል በእውነት ደስ ያሰኛል እያሉ የሚያመሰግኑት ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት መምህር ቅዱስ እስጢፋኖስ ሁላችሁ አባቶቻችን ቅዱሳን ሐዋርያት የአብ አካላዊ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከቅድስት ድንግል ማርያም ተወልዶ በእጁ የፈጠረው የሰው ፍቅር አገብሮት ዓለምን ያድን ዘንድ በፈቃዱ በለበሰው ሥጋ መከራን እንደተቀበለ ተሰቅሎ ሞቶ እንደተቀበረ በሦስተኛውም ቀን ከሙታን ተለይቶ ተነስቶ ወደ ሰማይ ማድረጉን በርትዕት ስብከታቸው መሰከሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በባሕርይ አባቱ እግዚአብሔር አብ ቀኝ ከተቀመጠ በኋላ ንጹሐን አርድእት በዕለተ እሁድ ያይደለ በመጀመሪያይቱ ሰንበት ሰዎች የሚመላለሱባት ከኢየሩሳሌም ወጣ ብላ በምትገኝ ደብረ ዘይት በተባለች ስፍራ ተሰብስበው የቅዱስ ወንጌልን ምስራች ማሰማት ጀመሩ። በኢየሩሳሌም እጅግ በዝተው ታወቁ። በጌታችን ኢየሱስ ክርስቶስ ስምም ብዙ ድንቅ ድንቅ ተአምራትን ያደርጉ ነበር። ከእምርሃኦስ ወገን የሆነ ስሙ ስምዖን የተባለ ሰውም በኢየሩሳሌም ይኖር ነበር። የሚስቱም ስም ሐና ይሰኛል። ከነቢያትና እግዚአብሔርን ከሚፈሩ ጻድቃን ወገን ነው። የእግዚአብሔርን ትእዛዝ በመጠበቅ ለእስራኤል የተነገረውን ድኅነት ተስፋ ያደርግ ነበር። የአንዱ ስሙ ይሁዳ፣ ሁለተኛው እስጢፋኖስ ወይም አስተፓሮስ የተሰኙ ሁለት ልጆች ነበሩት። ከሊህ ሁለቱ ወንድሞች ይህ አንዱ ቅዱስ እስጢፋኖስ በሥራው ሁሉ የተመሰገነ የደግ አባቱ ስምዖን ግብርን የተከተለ እግዚአብሔርን በመፍራት ያደገ ከበጎ ምግባርም ያልተለየ ንዑድ ክቡር ነው። እርሱም ፈጥኖ ተነስቶ ወደ በሩ ንጹሐን አርድእት ዘንድ ሄደ።
በቅዱሳን ሐዋርያት ፊት በደግነትና በመታመን በቅንነትም ያገለግል ጀመር። በላዩ ላይም ጸጋ እግዚአብሔር መልቶበታልና በእውነትና በኃይል ሲናገር አይሁድና ቀራጮች የዮናናውያንን ሮማውያንን ሁሉ ነገር ሃይማኖትን ከእርሱ አንደበት ይሰሙ ነበር። ይሰበሰባሉም፣ በጌታችን በኢየሱስ ክርስቶስ የመታመን ጽንዓቱን እያዩ ይደነቃሉ። ከየሀገሩ ሁሉ ብዙዎችን እያስተማረ ያሳምናቸው ነበር። ያን ጊዜ ከየሀገሩና ከየአውራጃዎቹ ሁሉ ከከረስጢና ከመቄዶንያ ከተሰሎንቄ በሁለቱ ምድረ ይሁዳ ወንዞች በተከበበው ደሴት የሚኖሩ ከቀጶዶቅያ፣ ከጳንጦስ፣ ከእስያ፣ ከአፍርግያ፣ ከቄልቅያ፣ ከግብፅ፣ ከምድረ ሉንስያ፣ ከነገደ አይሁድም ብዙዎቹ ከንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ይማሩ ዘንድ ተሰበሰቡ። የአረብ መኳንንት ግን ሁላቸውም ከአባቶቻችን ቅዱሳን ሐዋርያት ትምህርትን ያደምጡ ዘንድ ተሰበሰቡ። በዚያም ወራት ምዕመናን ክርስቲያን እጅግ በዙ። ከግሪክ በመጡት አይሁድና በይሁዳ በነበሩት አይሁድ መካከል ክርክር ሆነ። እሊህ ሴቶች ኑሯቸው የማዕድ አገልግሎትን መስራት ብቻ ሆኗልና ዳግመኛ ለተግባረ ሥጋው እንጂ ለተግባረ ነፍሱ ጽሙዳን አልሆኑምና። ከግሪክ የመጡት አይሁድና በይሁዳ የነበሩት አይሁድ ወደ ቅዱሳን ሐዋርያት አንድነት ከመጡ በኋላ ግሪካውያን አይሁድ የማዕዱን ሥራ፣ በይሁዳ የነበሩት አይሁድ ግን ጊዜያትን በማድረስ መጻሕፍትን በመመልከት ለጸሎት ወደ ቤተ እግዚአብሔር በመሄድ በየሀገራቸው ልማድ ይኖሩ ነበር። ስለዚህም ግሪካውያኑ እንጽደቅ ብለን መጣን እንጂ ለግብረ ማዕድማ ከኛ መሃል አንዳንድ አገልጋይና ገረድ በየሀገሩ የሌለው አለን? ወዲያውስ ከሀገራችን ሳንወጣ ተግባረ ሥጋውን ተግባረ ነፍሱን ብንይዝ አይቻለንምን? አሉ። ይህ ወደ ወንዶቹ ዘንድ ተሰማ። ወንዶቹም ይህንን ሁሉ ሥርዓተ ማዕድ ባይሰራላቸው አይደለምን የሚሉ አሉ። በዚህ ጊዜ ለወንጌል የተላኩ 12ቱ ቅዱሳን ሐዋርያትም ይህንን ነገር ሰምተው ማኅበረ ምዕመናኑን ጠርተውም የእግዚአብሔርን ነገረ ወንጌል ትተን ራቅ ማሰርነት የማዕድ አገልግሎት ልናገለግል አይገባንም። ለመልእክተ ማዕድ የሚገቡ ወንድሞቻችን የሚታዘዙ መንፈስ ቅዱስንና ጥበብን የተመሉ 7 ሰዎችን ምረጡ። እኛስ ወንጌልን በማስተማር በጸሎት ተጸምደን እንኖራለን አሏቸው። ይህ ነገር በሕዝቡ ዘንድ ያማረ የተወደደ ሆነ። ሁላቸውም ደስ ብሏቸው አንድ ሆኑ። መንፈስ ቅዱስን የተመላ ሰማዕተ ክርስቶስ ቅዱስ እስጢፋኖስ፣ ቅዱስ ጳርኮሮስን፣ ቅዱስ ፊልጶስን፣ ቅዱስ ኒቃሮንን፣ ቅዱስ ጢሞናን፣ ቅዱስ ጳርሜናን፣ ከአንጾኪያ ተሰዶ የመጣ ቅዱስ ኒቆላዎስንም የተሰኙትን ሃይማኖታቸው የጸና 7 ሰዎችን መርጠው በሐዋርያት ፊት አቆሟቸው። ቅዱሳን ሐዋርያትም በተመረጡት በ7ቱ ሰዎች ላይ በአንብሮተ እድ ጸለዩላቸው። እነ ቅዱስ እስጢፋኖስ በአፋ ሌሎቹ በውስጡ ቢያስተምሩ ቢያስተነትኑ ኦሪት አጠፋ፣ ወንጌል አሰፋለች። ክርስቲያናትም በኢየሩሳሌም ብዙዎች ካህናት ከመጻሕፍት ሌሎችም ሕዝብ ነገር ሃይማኖትን ከቅዱስ እስጢፋኖስ ዘንድ ይማሩ ጀመር። ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስም በቅን ልቦና በትሑት ስብዕና በደስታና በብዙ ፍቅር ያስተምራቸዋል። ፊትን ተመልክቶ የማያዳላ እንግዳ ተቀባይ፣ ከክፉ ሁሉ የራቀ ለሁላቸው ወንድሞች በጎን የሚያደርግ በጎ ነገር ለማድረግ የሚተጋ መንፈስ ቅዱስን የተመላ ለሕግ እግዚአብሔር የቀና ለጻድቃን በተዘጋጀች መንግሥተ ሰማያት ደስ የሚሰኝ ፈተናውን ሁሉ የሚታገስ ጸሎተኛ ባልቴቶችና አባት እናት የሌላቸውን የሚራዳ ለቅዱሳን ሐዋርያትም የሚታዘዝ ወንድሙን ወዳጅ ሆነ። የሚረግመውን ይመርቃል፣ የሚጠላውን ይወዳል።
ክፉን በክፉ አይመልስም። የሚቃወመውንም አይቃወምም፣ የሚያሳድደውም ጋር አይከራከርም። ከፈጣሪ በሚሰጠው ዕውቀትና ጥበብ ተመልቶ እጅግ ድንቅ ተአምራትን ያደርግ ነበር። ዳግመኛ ይህ ንዑድ ክቡር ገባሬ ተአምር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ በሕዝቡ ዘንድ ወንጌልን ለማስፋት ሲል በጌታችን በኢየሱስ ክርስቶስ ስም ርኩሳን መናፍስት ማደሪያ እንዳያገኙ እያደረገ እያስወጣቸው ተአምራትን ያደርግ ነበር። በመንፈስ ቅዱስም ተመልቶ ደዌን ሁሉ ይፈውስ ጀመር። ፊቱም እንደ ብርሃን ፀሐይና እንደ መልአክ እግዚአብሔር ያበራል። ልቦናው በመንፈስ ቅዱስ ጸንቶ እጅግ በረታ። ወደ እርሱ የመጣውን ሁሉን በለዘበ ቃልና በትዕግስት በይዋሃይና በፍቅር ተቀብሎ ወደ እርሱ የተሰበሰቡትን ሁሉ እንደሚገባ አስተምሮ ጌታችንና መድኃኒታችን ኢየሱስ ክርስቶስን በማመን ያጸናቸዋል። ሕዝቡም ሁሉ ትምህርቱን ከእርሱ ይሰሙ ዘንድ በፍጹም ደስታ መጥተው ወደ ቀናች ሃይማኖት ይገባሉ። ከእርሱም ስለሚጠይቁት ሁሉ በጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል የሚያምን ሁሉ ክርስቶስ በከበረ ንጹሕ ደሙ የዋጃት የቤተ ክርስቲያን ልጅ ሆናል እያለ ከርጉምና እርኩስ ምግባራተ ሰይጣን ሁሉ ይርቁ ዘንድ ያዛቸዋል። እሊህም ከኃጢአት ሁሉ የሚበልጥ ዝሙትና፣ ስላቅ፣ ርኩሰትና ሐሜት፣ የእርስ በእርስ ጥላቻ፣ ቅንዓትና ሐሰት፣ የክፋትና የዘበት ሁሉ መገኛ የሆነ ስካርም ናቸው። እሊህንም ወዶ ያደረጋቸው ስለ እሊህ ክፉ ሥራዎች በእውነት እሊህን በፈጸማቸው ላይ የእግዚአብሔር መቅሰፍት ይደርስበታል። ይህንንም ሁሉ ለጉባኤው እየነገራቸው ልቦናቸውን ያጽናና ነበር። ከብዙ ወራት በኋላም አንድ የሟርት መንፈስ ያለበት ይኸውም ሆዱ የተነፋ ሰውን ተሸክመው አምጥተው በንዑድ ክቡር ቀዳሚ ሰማዕት እግር ሥር አስቀመጡት። ይፈውሰው ዘንድም ስለ በሽተኛው ለመኑት። ንዑድ ክቡር ቅዱስ እስጢፋኖስም የሕመምተኛውንና የእነርሱን እምነታቸውን አይቶ በታመመው ሰው ሆድና ጆሮቹ ላይ በትምህርተ መስቀል አማትቦ ሕሙማንን የሚፈውስ ጌታችን መድኃኒታችን ኢየሱስ ክርስቶስ ይፈውስህ አለው። ያን ጊዜም የሕመምተኛው ጎኑ ተሰንጥቆ መዓዛው ደስ የሚያሰኝ መግልና ደም ስለፈሰሰ ተነፈሰ። ሥጋውንም ተሰብስቦ ሆዱም ገጥማ እንደ ቀድሞ ተመልሳ ዳነች። አቅርባ የተሰኘ ሹምም ይህንን ሁሉ ባየ ጊዜ እርሱና ቤተሰቦቹ ሁሉ አምነው ሕማሙን በሚያድን በጌታችን በኢየሱስ ክርስቶስ ስም ጸኑ። ከወንዶችም ከሴቶችም ብዙዎች አመኑ። በኢየሩሳሌም ካመኑት ብዙዎች የጌታችን ኢየሱስ ክርስቶስ ስም አክብሩ። ከካህናት ወገን ብዙዎች የቅዱሳን ሐዋርያት ትምህርት ይሰሙ ዘንድ ይሻሉ። ከአይሁድም ወገን የሆኑ ተሰብስበው ትምህርተ ወንጌልን ይሰሙ ዘንድ ይጠይቁ ጀመር። ሕግ እግዚአብሔር የሆነች ቅድስት ወንጌልም እየሰፋች ሄደች። በአንዲት ዕለትም ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ለሕዝቡ ሕግ እግዚአብሔርን ወንጌልን ሲያስተምር ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ትንሣኤ ቢመሰክርላቸው ሁለት አርዳሚዎስ የተባለ ኤፌሶና ዊናኦስ የተሰኘ ቀዶቅያዊ መሰሪያን መጡ። መሰሪያዊው ናኦስም እኔ በአርሚስና በአስተዋድር በአርዳሚስና በአውያስ አማልክት ስም የምታደርጋቸውን ተአምራት ታስተምረኝ ዘንድ እሻለሁ ብሎ ቅዱስ እስጢፋኖስን ጠየቀው። የተመረጠ ቅዱስ እስጢፋኖስም እኔ የማደርጋቸው ተአምራት በፍጡራን ምድራውያን አማልክት አይደሉም፣ ሰማያትና ምድርን ውኆችንና አራዊትን ነፋሳትንም ሁሉ በፈጠረ እግዚአብሔር ኃይል ነው እንጂ እኔ የአምላክ አማልክት የእግዚአ አጋዕዝት የንጉሠ ነገሥት ጌታችን ኢየሱስ ክርስቶስ አገልጋይ ባሪያው ነኝና አለው። ይህንንም እየነገራቸው ሳለም በዓለ ደብረ ታቦር ነበርና ብዙ ሰዎች ተሰብስበው ወደ እርሱ መጡ።
በዚያ ስፍራ የነበረውን ለምጻም ሰው ወደ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ መጥቶ ጌታዬ ሆይ እኔ ሰው ባየ ጊዜ እጅግ እያፈርሁ አዝናለሁና ከጉባኤ ተለይቼ ስለምኖር ሥጋዬን ትፈውስልኝ ዘንድ እለምንሃለሁ አለው። ቅዱስ እስጢፋኖስም ያንን ጊዜ የዚህን ለምጻም ሰው ሃይማኖቱን አይቶ እጁን ዘርግቶ የሕመምተኛውን ሰውነት በትዕምርተ መስቀል ባርኮ ስለኛ በተሰቀለው ጌታችን ኢየሱስ ክርስቶስ ስም ከዚህ ለምጽ ተፈወስ አለው። ለምጻሙም ከለምጹ እንደነጻ ባየ ጊዜ በደቀ መዝሙርህ ቅዱስ እስጢፋኖስ እጅ ፈውስንና ጤናን የሰጠኝ ሰማያትንና ምድርን የፈጠርክ እውነተኛ መድኃኒት ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ ብሎ የጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዝሙር ቅዱስ ዮሐንስ እግር ስር ወደቀ። ቅዱስ እስጢፋኖስም ተነስ ልጄ ሃይማኖት አድንሃለችና አለው። አስማተኛው ናዖስም ለቅዱስ እስጢፋኖስ አንተ በአምላክ ስም ይህንን ለምጽ ካዳንከው እኔም ዳግመኛ እንደዚሁ ተአምር ያለ ድንቅ ነገርን አደርጋለሁ ብሎ በሬውን አምጥቶ በበሬው ጆሮ በሹክሹክታ ተናገረ። ያን ጊዜ በሬው ለሁለት ተሰነጠቀ። በመመዘኛም ሁለቱን ክፍሎች መዘናቸው። ሁለቱም ያለ ጭማሪ ፈጽሞ ጉድለት ሳይኖርባቸው እኩሎች ሆነው ተገኙ። በዚያ የተሰበሰቡትን በዚህ ነገር እምነታቸው ጎደለ፣ በልባቸውም ተጠራጠሩ። ቅዱስ እስጢፋኖስም ይህንን በሬ እየገደለ ይህ የአማልክቱ ስህተት ምን ይጠቅማል? እንኪያስ አምላክ የፈጠረውን በሬ በእውነት እርሱ ገድሎትስ ከሆነ እስኪ በላዩ ጸልዩበት ያድነው። ዳግመኛም ይሄ መሰሬ ካላዳነውስ በአምላኬ ስም አስነሳዋለሁ ሲል ነገራቸው። ከዚህ በኋላም የአስማተኛ በሬውን ለማስነሳት ይደክም ጀመር። በምን ፈጽሞ ሊያስነሳው አልቻለም። ያን ጊዜ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ከመንፈስ ቅዱስ ኃይልን ተመልቶ ፊቱን ወደ ምስራቅ መልሶ ደቀ መዝሙርህ እሆን ዘንድ ያበቃኸኝ የዘላለማዊ አምላክ ሕያው እግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ዛሬ ጸሎቴን ስማኝ፣ ወደ አንተ የለመንኩትን ልመናዬን ፈጽምልኝ። አቤቱ ፍጥረት ሁሉ በእጅህ እንደተፈጠረ ሁላቸው ያምኑ ዘንድ ይህንን በሬ በሕዝቡ ሁሉ ፊት ፍጹም ሕያውና ጤነኛ አድርገህ በሕይወት ታስነሳው ዘንድ እለምንሃለሁ። አንተ ከሁላቸው ሰማያትና ከምድርም ሁሉ በላይ ልዑል ነህና ኃይልህ በባሕሪ የሆነ አምላክ አማልክት ብቻህን ገዢ በአንድነት በሦስትነት ጸንተ የምትኖር ፈጽሞ የተመሰገንህ ውዳሴ የበዛ በልዕልና ልዑል ቅዱስ 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 ተብለ የምትመሰገን በብዝሃ ሰላምህ ፍጹም ሰላምን የምታድል በቸርነትህ ብዛት ይቅር ባይ በመድኃኒትነትም የምትታደግ በገናናነትህ ፍጹም ክብር ግርማ የሚያስፈራ በለጋስነትህ ከበጎ ቸርነትህ የምትለግስ ቸርነክ። አቤቱ ፈጣሪ እግዚአብሔር ሆይ አስቀድሞ አባቶቻችን ቅዱሳን ወደ አንተ ጮኹ፣ አንተም ልመናቸውን ሰምተህ እንደ ቸርነትህ መለስክላቸው፣ ከበረከትህም ሰጠሃቸው። እንደ አንተ ያለ የሚለግስ አንተን የሚመስል ማንም የለም። በውኆች ውስጥ የሚንቀሳቀሰው ሰውን ሁሉ አዕዋፍና አራዊትን እንስሳውን ነፍስና ሕይወት ያለውን ሁሉ የፈጠርህ አንተ ነህ። እሊህ ሁላቸው ለገናናነት የሚገዙ ናቸው። ሁሉን የፈጠርክ የምትመግብ የሞትና የሕይወት ሥልጣን በእጅህ ያለ ለአንተና ለቸር አባትህ ለማየዊ የባሕሪ ሕይወት ለመንፈስ ቅዱስ ዛሬም ለዘላለምም ፍጹም ምስጋና ይገባል እያለ ጸለየም። የሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ በተወደደ ምልጃው በሚታመኑ ሁላችሁ ሕዝበ ክርስቲያን ላይ ዛሬም ዘወትርም ይሁን። ጸሎትና በረከቱ ለዘላለም በእውነት ከሁላችን ጋር ይደረግና ቀዳሜ ሰማዕት ሊቀ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ ያደረገው ተአምር የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ
የእመቤታችን ቅድስት ድንግል ማርያምን የቀዳሚ ሰማዕት ቅዱስ እስጢፋኖስንም ዝክረ በዓል በፍጹም እምነትና በፍቅር ተሰብስበው የሚያደርጉ ብዙዎች የአንጾኪያ ሰዎች ነበሩ። ከእነርሱም ጋር አብራ የቅዱስ እስጢፋኖስን ዝክር የምትዘክር የጸነሰች ሴት ነበረች። ይህችም ሴት የመውለጃዋ ቀን ደርሶ ምጥ በያዛት ጊዜ ወዳጄ ቅዱስ እስጢፋኖስ ሆይ አምላክ እግዚአብሔር ይረዳይ ዘንድ አማልደኝ፣ ምግባረ ጽድቅ የለኝምና። ስለዚህም እኔ ባሪያ እንዳልሞት የንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ አምላክ ጌታ ኢየሱስ ክርስቶስ ሆይ እኔ ልጅህ እንዳልጠፋብህ በቅዱስ እስጢፋኖስ አማላጅነት እለምንሃለሁ፣ አድነኝ። አንተም ቅዱስ እስጢፋኖስ ሆይ ከፈጣሪ ኢየሱስ ክርስቶስ ዘንድ ቃል ኪዳንን ከተቀበልክባት የወርሃ ጥቅምት ዝክረ በዓልህ የተነሳ ጩኸቴን አድምጥ። ዝናማትን ለምድር ሰጥቶ የምስጋናን ይቅርታ እህልንም አብዝቶ ወደሚሰጥ ይቅር ባይ ቸር አምላክህ እግዚአብሔር ዘንድ አማልደኝ እያለች ትለምን ጀመር። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስን ዝክር ከወገኖቿ ክርስቲያን ጋር ሆና ፍጹም እምነትና በአንድነታዊ ፍቅር የምትዘክር ይህች ሴት እንደዚች በጸለየች ጊዜ ደምግባቷ ደስ የሚያሰኝ የመጀመሪያዋ ወንድ ልጅ በሰላም ወለደ። ስሙንም ወልደ እስጢፋኖስ ብላ ሰየመችው። የሕፃኑንም በዓለ ልደት አከበረች። ቤተሰቦቿም የቅዱስ እስጢፋኖስ አምላክ ልዑል እግዚአብሔርን አመሰገኑ። የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱ በረከቱ መጽሐፈ ገድሉን ከምናነብና ከምንሰማ ጋራ ይሁን ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስ መልኩን እናሰማለን። ከበረድና ከወተት ይልቅ እጅግ ደምግባቱ እንደ እንቦሳ ከሆነ የዮሴፍ ብርሃን ይልቅ ሞገሰ ብርሃኑ ደስ ስለሚያሰኝ ቅዱስ ገድልህ ሰላምታ የሚገባ በገቢረ ተአምር የከበረ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ወይ እንደ አለት የጸና ነቢይ ኤርምያስ ነህን? ወይስ አንተን በመቃወም የአይሁድ ኃያላን ያልቻሉ አንተ ማነ? እኔ አገልጋይህ የአንተን ኃይል እሻለሁና እርዳኝ። ሁለቱ ዓይኖችን እንደ ተወዳጅ ጋሻ ሆነው ለሚጋርዱ ቅዱሳት ቅንድቦች ሰላምታ የሚገባ ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንዲቱ ቅንድብህና እርሷን የምትመስል ሁለተኛይቱ ቅንድብህ በየተራ ወደ አንተ በተዘረጉ ጊዜ የኔ ወዳጅህ የሥጋና ነፍሴን ዓይኖች ከጥፋት ይሰውሩልኝ ዘንድ እማጸንሃለሁ። እግዚአብሔር ወልድ በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ በገሃድ ላዩ ቅዱሳት ዓይኖችህ ምስጋና የሚገባ መከራን የታገስክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ክብርህ ገናና ሲሆን በላይህ ድንጋዩን በመከመር ክፉዎች አይሁድ በላይህ ክቡድ ድንጋዩን በመከመር ጽዋቱ ሲቃይን እንደምን አበዙ። አንድ አምላክ በሆነ ስሉስ ቅዱስ እግዚአብሔር ስም አምኜ እነሆ ጸሎተ መልክ በየወገኑ እጀምሬአለሁና ንዑድ ክቡር ቅዱስ እስጢፋኖስ ሆይ አባት ልጁን መምህርም ደቀ መዝሙሩን እንደሚረዳ ምስጋናህን ለመፈጸም እርዳኝ። የቅዱሳት መላእክት ፈጣሪ ሕያው እግዚአብሔር በቅዱሳት ጣቶቹ ለጻፉት ቅድስት ዝክረ ስምህ ምስጋና የሚገባ በሃይማኖት ጸንተው ካረፉ ወንድሞች ቅዱሳን ማኅበረ በኩር ጋር እስከ ዘላለም ዳርቻዎች ወንጌልን የሰበክ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን መላእክት የኔ ወዳጅን ቤተ ማርያምን ስም ይጽፉልኝ ዘንድ አማልደኝ። የጻድቅ አቤልን በድንጋይ መወገር አሰር የተከተልክ ከርጉም የስድብ ቃል ጋር በድንጋይ በወገሩ ጊዜም በደም መፍሰስ ለቀላ ቅዱስ የራስ ጸጉርህ ሰላምታ የሚገባ የዳግማዊ አዳም የጌታችን ኢየሱስ ክርስቶስ ወዳጅ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ
ጻድቅ አቤል በድንጋይ ተወግሮ ያረፈበት መጀመሪያ እንደሆነ አንተም በፍጹም ትዕግስት በኩረ ሰማዕታት ሆንክ። በልዕልና አንድ ከሆኑ ከከፍተኞች ተራራዎች ራስ ይልቅ ማዕረገ ክብሩ ከፍ ላለ ቅዱስ ራስ ሰላምታ የሚገባ የልዑል እግዚአብሔርን ሕግ የፈጸምህ ሊቀ ዲያቆናት ቅዱስ እስጢፋኖስ የራሴን በጎ ሐሳብ በአበባ የተሸለመ ዘውድን ለስሜም ሞገስ ስምህን ሸልመህ ትሰጠኝ ዘንድ እማጸንሃለሁ። ቀይ ጽጌረዳን እንደሚያፈራ አፈው የተሰኘ ሽቶ የቅላታቸው መልክ ቀይ አበባን ለሚመስሉ ቅዱሳት ጉንጮች ሰላምታ የሚገባ መርሐ ሰማዕታት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አንተ በደል መርከብን የምታቆም የባህር ወደብ ነህና ማዕበል ሞገድ በሌለበት ባሕረ ጽድቅ ትመራይ ዘንድ እለምንሃለሁ። የሰባቱ ሰማያት ደጃፎች በተከፈቱልህ ጊዜ የቅዱሱ ካህን ሰማይ ሱራፊ ዕጣንን ያሸተትህ ለቅዱሳት አፍንጫዎች ሰላምታ የሚገባ የሰማዕትነት ጀማሪ ዕፀ መዓዛ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የእኔ ልጅህን መዓዛ ጸሎት እንደ መልካም ሽቶና እንደ ተወደደ ዕጣን በፊት ይቅረብ። በትዕግስት ከጽኑ ነገር ለተጠበቁ ቅዱሳት ከናፍሮች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ባለጸጋ ላባን ደስ እንዳሰኘው የኔን ነፍስ ከበረከተ ጸጋ ተመግባ ደስ ታሰኝ ዘንድ እማጸናለሁ። የእመቤታችን ድንግል ማርያም ልጅ ወልደ እግዚአብሔር ክርስቶስን በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ የተገለጠልህን ለተናገረ ቅዱስ አንደበትህ ሰላምታ የሚገባ ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አምላክ እግዚአብሔር የኃጥእ ሰው ሞት አያሻምና እኔ ልጅህ ንስሐ ሳልገባ እንዳልሞት ተጠብቀኝ ዘንድ ደጅ እየጠናው እማጸንሃለሁ። ከበረድና ከወተት ይልቅ እጅግ ለነጹ ለእያንዳንዱ ንዑዳን ጥርሶች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የእግዚአብሔር አብ የባሕሪ ልጅ ኢየሱስ ክርስቶስ አባቱ ይቅር በላቸው እንዳለ አንተም በድንጋይ ስለወገሩ በጸሎትህ በደልንና ኃጢአትን ማስተሰረይ ይገባልና የከበቡ ጠላቶችን በደል ይቅርበል እንዳሰኘ የኔንም ኃጢአት ይቅር አሰኝልኝ። ወንጌላዊ ቅዱስ ማቴዎስ ያን ጊዜ ገና ወንጌሉን አልጻፈም ነበርና ስለ ኦሪተ ሙሴ አስቀድመ የተናገርህ ቅዱስ እስጢፋኖስ ሆይ ንጉሥ ሄሮድስ አንገታቸውን ካስቆረጣቸው ሕፃናት በቀር ከአንተ በፊት የሰማዕትነት ጀማሪ አልነበረምና አንተን ማወቄ በላይ መላ። እንደ ነደ እሳት ያለ ሰይፍ የሚቆርጥ ቃለ እግዚአብሔርን የሰበክህ ስለ መለኮት የሚያስተማርህ የተዘጋ መጽሐፍ ገልጠህ የምትተረጉም ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሚጠቅም የአማላጅነት አዳኝነትህን ነገር ከጽድቅ ጋር በየዕለቱ ቃል በቃል ፊት በፊት ተገልጸህ ታሳየኝ ዘንድ እማጸንሃለሁ። ቅዱስ ሰውነትህን ሲቃይና መከራ ስደትም ያስጨነቁትን መጨነቅ እንደ እህል ጣዕም ለቀመሰ ቅዱስ ጉሮሮ ሰላምታ የሚገባ ስምህ እንደ አበሞ ሽቶ የሚጣፍጥ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሕያው እግዚአብሔርን ስም እየጠራ ጥፋትም ሳይኖርብህ ቅንዓትን የተመሉ ክፉዎች አይሁድ እንደምን በድንጋይ ወገሩ። አንገታቸው የደነደነ አይሁድ ይስቡት ዘንድ በገመድ ላሰሩት ቅዱስ አንገትህ ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንተ ወዳለበት ደብረ መቅደስ እገባ ዘንድ አንተ ባደርክበት አድር ዘንድ የቅድስናህን ጽድቅና የአማላጅነትን ብርሃን እንዲመሩኝ እማጸንሃለሁ። ከበደል ቀንበር ፈጽሞ ለራቁ ቅዱሳት ትከሻዎች ሰላምታ የሚገባ ትከሻዎችህም በብህንሳ አውራጃ እንደኖረው አባታችን ያዕቆብ በጸግረ ክብር የተመላ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ እንደሚያገሳ አንበሳ የአንተን ድምፅ በሰሙ ጊዜ የአሳሞች አይሁድ መንጋ ተበተኑ፣ ክፉዎች ከሃዲያንም ጠፉ።
የባሕርይ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ መዝራዕተ ኃይሉን የተጠጋ እንደ አባታችን ሆር ጀርባም ለተባረከ ቅዱስ ዘባን ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የአገልጋዮች ዲያቆናት ሥርዓትን በጠበቀ ጊዜ የታዘዝከውን ተልእኮ ሁሉ ስለፈጸምክ ቅዱሳን ሐዋርያት በአንተ ደስ ተሰኙ። ጥበብንና ዕውቀትን ሳይጎድለው የማስተዋል መንፈስን ለተመላ ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ልጁ ዮሴፍን እንደባረከው አንተም እኔ ልጅህን ተባርከኝ ዘንድ በእንግድነት ወደ እኔ ትመጣ ዘንድ እለምንሃለሁ። ንጉሥ እስራኤል ሰለሞን ስላደነቃት የተመረጠች ጥበብ ማደሪያ ለሆነች ቅድስት ሕፅንን ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ኢየሩሳሌም ቅዱሳን ነቢያትና ቅዱሳን ሐዋርያትን እንደገደለች አንተንም በአደባባይ ገደለችን? ከከሃዲዎች አደባባይ ተለይተ ስንዴና እንክርዳድን ለመለየት የወንጌል መንሽን ለተሸከሙ ቅዱሳት እጆች ሰላምታ የሚገባ ፈጣሪንና ወንድምን ስለመውደድ የተነገረች ትእዛዝን የፈጸምክ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ፈጣሪ ክርስቶስ ከሙታን ተለይቶ ቀድሞ እንደተነሳ አንተም ከማኅበረ ሰማዕታት ጉባኤ ሁሉ ሰማዕትነትን ለመቀበል ቀደምክ። ኃይለ እግዚአብሔር በላዩ ያደረበት ከፍ ላለና ለከበረ ቅዱስ ክንድ ሰላምታ የሚገባ በሐቅለ አሚን የበቀለ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ከሚንቦገቦግ ብርሃንና በመስቀል ምልክት ከተጎነጎነ ጽጌረዳ ጋራ ሐጹረ ሃይማኖት ከከበበ የምትኖር የጥልቅ ባህር እንኮይ አንተነ ከማኑሄ ልጅ ሶምሶን ክርን ይልቅ ጽናቱና የኃይል ዝናው በሁሉ ዘንድ ለተሰማ ቅዱስ ክርን ሰላምታ የሚገባ መዓዛ ገድልህ እንደ ሽቶ መዓዛ የሚጣፍጥ ከአፋዋት ሽቶዎች የምትልቅ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ለወንድሞች ሰማዕታት የሰማዕትነትን መንገድ እንደመራቸው እኔንም ምስጋና ወዳለበት በሕይወት መንገድ ምራኝ። የሰማዕትነት መጠኗ እንደ እርዝመቷና ስፋቷ በድካምና በሲቃይ ዘንግ ለተተከለባት ክንድ ሰላምታ የሚገባ በግርማ ሞገስ የተሸለምክ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በአንተ አማላጅነት የመጽሐፈ ሕይወት ወንጌል ትርጓሜ በአንተ ተሰብኮ መርገመ ኦሪት ተሻረ። ለድሃና ለተቸገሩ ያለ መሳሳትና ያለ ቸልታ ለሚያዝኑና ለሚለግሱ የመሃል እጆች ሰላምታ የሚገባ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ሰጎን ጫጩቶቿን ከአውሬ እንደምትጠብቅ እኔንም አንተን አማላጅነትህን የሕይወቴ ጠባቂ ረዳት ያድርግሃለሁና ከንስሐ ቀድሜ ከሚመጣ ድንገተኛ ሞት ተጠብቀኝ ዘንድ ከክፉ በሽታ ድነኝ። ተቋርጠው ከተከረከሙ በኋላ ዳግመኛ ይበቅሉ ዘንድ ልማድ ላላቸው ቅዱሳት የእጅ ጥፍሮች ሰላምታ የሚገባ በጽኑ ዓለት የተመሰረተ የእግዚአብሔር ሕንፃ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በጽኑ ዓለት ላይ እንጂ በአሸዋ ላይ አልተመሰረትክምና የአመፃ ነፋሳት ሁሉ አንተን ይገፉ ዘንድ አይቻላቸውም። በዚያ ወድቆና ተጥሎ በዋለበት ስፍራ በግፍ ገመዶች ታስሮ ለተጎተተ ቅዱስ ጎን ሰላምታ የሚገባ ልቦናን ደስ የምታሰኝ የፍቅር ወይን ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የድል ደስታን በተቀበልክባት ቀን ዕውቀትን የሚያድል ጥበብን የሚሰጥ የበዓልህን ወይን ታጠጣይ ዘንድ እለምንሃለሁ። ስርናይ በረከትን ለተመላ በጽጌ ሃይማኖትም ለተከበበ እንደ ዝሆን ቀንድ ሰሌዳው ለረዘመ ቅዱስ ሆድህ ሰላምታ የሚገባ በድንጋይ የተወገርህ ንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ከጊደርና በግ ደም ይልቅ
የተሻለ እንደ ነቢዩ ሐጌ ልጅ ነቢይ ዘካርያስ በሰማዕትነት የፈሰሰ የአንተ ሰማዕትነት ደም በአማላጅነትህ የኀጢአታችን ብዛት ሁሉ የሚደመስስልን ይሁን። የክፉዎች በደል ይቅር ያሰኝ ዘንድ እንደ አምላክ ልቦና ይቅርታን ለተመላ ቅዱስ ልብህ ሰላምታ የሚገባ የበረከት ፍሬን ያፈራ የወይን ሐረግ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ፍሬ ጽድቅን አፍርቼ ኋላም አገልጋይ ከጌታው ጋር በሚከብርበት ሰማያዊ መንግሥት የወይን ሕይወት ተክልን አገኝ ዘንድ በአማላጅነትህ ትረዳይ ዘንድ እማጸንሃለሁ። ልብንና ኩላሊትን የሚፈትን ጥበብ ማደሪያ ሆኖ ደስ ለሚያሰኝ ቅዱስ ኩላሊት ሰላምታ የሚገባ የታመንክ የብርሃን ኢየሱስ ክርስቶስ ሰማዕት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በተሾምክባት ዕለተ ሲመትህ ከከዋክብት ሰማዕታት ሁሉ በክብር ትልቃለህ፣ አንተም ሁሉን ትመራለህ። መንፈስ ቅዱስ ጥበብን መልቶበት ቂምና በቀልን እንዳያስብ ለተጋ ቅዱስ ሕሊና ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አምላኩ ኢየሱስ ክርስቶስንና ወገኖቹ እስራኤልን ካጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቀር በምድር ላይ እንደ አንተ ግፍን የተቀበለ የለምና ለመናገር ድንቅ ነው። የማይ ርኅራኄ መፍሰሻና የባሕረ ምሕረት ምንጭ ለሆነ ቅዱስ አንጀት ሰላምታ የሚገባ የልመና የማሳረጊያ አማላጄ ንዑድ ክቡር ሰዋስወ ጸሎት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ስለ ኃጢአቱ አህያው በለዓምን እንደገሰጸው በጎ ነገርን የናቁ የእኔን ጠላቶች አጋንንትን ትገስጽልኝ ዘንድ እማጸንሃለሁ። እንደ አልማዝና ዕንቁ በከበረ ሰደፍ ውስጥ በአንድነትና በየጊዜው ለሚኖር ቅዱስ ንዋይ ውስጥ ሰላምታ የሚገባ የአባታችን ያዕቆብ ወገን ይሆንክ ንዑድ ክቡር እስራኤላዊ ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የአእላፍና የቆሬ ምስጋናቸው እንደተወደደ የከናፍሮችን ፍሬ ምስጋና ትቀበልልኝ ዘንድ እማጸንሃለሁ። እንደ ጠቢቡ ሰለሞን መቁረር ታፈጣጠሩ ደስ ስለሚያሰኝ ቅዱስ እንብርት ሰላምታ የተገባ የታመንክ የዘመነ ሐዲስ አብርሃም የእግዚአብሔር ወዳጅ ቅዱስ እስጢፋኖስ ሆይ ከዓለም ተለይቼ እንደ አባቶቼ ሁሉ ባረፈው ጊዜ እንደ አልዓዛር ወድኸኝ በአማላጅነትህ ተረዳይ ዘንድ እማጸንሃለሁ። የድል ቀሚስ ሽልማቱ የድንግልና ትጥቅም ማሰሪያው ለሆነለት ወገብህ ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ ናዖስን ከአካያ ዛፍ ከተሠራ ወንበሩ ጋር እንደገለበጥከው ሕይወቴን ወደ ጉድጓድ ይከቱ ዘንድ የሚሸምቁ ጠላቶቼን ስለ እኔም የሚቆም ጽና ኃይልና የአማላጅነትም ገናናነት ያውቁ ዘንድ እማጸንሃለሁ። የሰውነትን መሠረት እንደ ምሰሶች ይሸከሙ ዘንድ በጽድቅ መሠረት ላይ ለተሠሩ ቅዱሳት ጭኖች ሰላምታ የሚገባ መንፈስ ቅዱስ የንጽሕና ደም ግባትህ ለሆነልህ የወይን ሐረግ ንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱስ የክርስቶስ ወገኖች ተከትለው በታመነ ወዳጅ ልማድ ፈጥነህ ትደርስልኝ ዘንድ እማጸንሃለሁ። በምስጋናና በስግደት ሳይለያዩ አንድ ለሆኑ ቅዱሳት ጉልበቶች ሰላምታ የተገባ የታመንክ ድንቅ ተአምራትን የምትሠራ የጸሎት ሰው ንዑድ ክቡር ቅዱስ እስጢፋኖስ ሆይ ካህን ሉኪያኖስ የተአምርህንና የኃይልህን ገናናነት አይቶ አደነቀ። በፍርድ አደባባይ ኃይልን እንደተመሉ ጽንዖች እግሮች ለመቆም ላቀኑ ቅዱሳት እግሮች ሰላምታ የሚገባ ለተልእኮ የፈጠንክ ጎልማሳ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ነቢዩ ዳዊት አምላኩ እግዚአብሔርን ሕግህ መቅረዝ ለመንገዴ ብርሃን ነው እንዳለ በአማላጅነትህ እግሮችን ወደ በጎ መንገድ ታቃናቸው ዘንድ እማጸንሃለሁ። ተንገዳግደው ላልወደቁ በቤተልሔም ገብተው ለመታጠብ ላልፈቀዱ ቅዱሳት ተረከዞች ሰላምታ ይገባል።
የጉባኤ መምህር በታላቅ አደባባይ ስለ ፈጣሪ ኢየሱስ ክርስቶስ የመሰከር ቅዱስ እስጢፋኖስ ሆይ አንተ የተቀበልከው መከራና ሲቃይ ልክና ወሰን የለውም። እንደ ሊባኖስ ዝግባ ለምልሞ በፍጹም ጸጥታ ላደገ ቅዱስ ቁመትህ የአጋዕዝተ ዓለም ሥላሴ አብና ወልድ መንፈስ ቅዱስን ሕሊና በሥጋና በነፍስ ዓይን ባየ ጊዜ የዘመነ ሐዲስ ኤልያስ ንዑድ ክቡር ቅዱስ እስጢፋኖስ በመንፈስ ቅዱስ ኃይል ባድናቆት ተመላ። የቅዱሳን መላእክት ክብር ሞገሱ ለሆነለት ከሰው ልጆችም ተለይቶ ደም ግባቱ ደስ ስለሚያሰኝ ቅዱስ መልክ ሰላምታ የሚገባ የፈጣሪ እግዚአብሔር ዙፋን ሰማይም የምልክት ጌጥ ኮከብ የሆንክ ቅዱስ እስጢፋኖስ ሆይ ቅዱሳን ካህናተ ሰማይ ሱራፌል ፍህም ወደማይጠፋበት እሳታውያን ጽናቸው ውስጥ ይጨምሩት ዘንድ የጸሎቴን ዕጣን አሳርግልኝ። ለሮማውያን አውደ ዓመታቸው በምትሰኝ የፍቅርና ሰላም ወርሃ ጥር ከሥጋ ለተለየች ነፍስ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ በሰማዕትነት ተጋድሎ መጨረሻ እንደ ሽቱ የከበረ ሰማያዊ ዋጋህን ከአምላክህ እንደተቀበልክ ከቂም የራቀ የኔ ወዳጅህን ልመና ትቀበልልኝ ዘንድ እለምንሃለሁ። ከልዑል እግዚአብሔር ዘንድ ሕሙማንን ሊፈውስ ሙታንን ሊያስነሳ ሥልጣንን ለተቀበለ ቅዱስ ሰውነትህ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ የጌታችን ኢየሱስ ክርስቶስን በዓለ ልደት ተከትሎ በማግስቱ የአንተ በዓል በከበረ ጊዜ ሁላችን የአንተ ወዳጆች ከዚህ ዓለም የባርነት ግዞት አርፈናልና በሰማዕትነት ያረፍክባት የረፍትህን ክብር ተረዳን። ከመሐሌትና ከእልልታ ጋር ከርቤ በተቀላቀለበት በጣፋጭ የሽቶ መዓዛ ለተከናወነ ቅዱስ ግንዘተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ መጽሐፍ እንደተናገረው ወዳጅ አባትና ረዳት መጋቢ አድርገው አንተን በጠሩህ ጊዜ ለፍዩማን ማኅበረ ቅዱሳን በመከራ ጊዜ ትረዳቸው ዘንድ ፈጥነ ትመልስላቸዋለህ። አባታችን አብርሃም በገንዘቡ ከተዋጃት መቃብሩ ይልቅ በእጅጉ ድንቅ ለሆነ መቃብር ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አባታችን ኖህ ከልጆቹ ጋር በምድረ ገነት አጠገብ በተመላች መርከብ ውስጥ ሆኖ ከማየ አይህ እንደተሰወረ እኔ ወዳጅህንም ከመጨረሻው ዘመን መከራ ተሰውረኝ ዘንድ እለምንሃለሁ። በልዑል እግዚአብሔር ፈቃድ ከተሰወርክበት ቅዱስ ስፍራ በወርሃ መስከረም 15 ቀን ለተገለጠ ቅዱስ ፍልሰተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ይህንን ያቀረብኩልን የምስጋና መሥዋዕት ተቀብለህ አቤቱ የአማላጅነትን በጎ ምልክት ከእኔ ከወዳጅህ ይህንንም ከሰሙ ከሕዝበ ክርስቲያን ጋር የመልክህን ምስጋና ፈጸምኩ። ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ሐዋርያው ቅዱስ ጳውሎስ ሰው በሥጋ ቢዘራ በሞት በመንፈስ ቢዘራም በሕይወት ያገኛል ብሎ መልእክት እንደጻፈ እነሆ የአንተን ቅንጣት ምስጋና አቅርቤያለሁና ይህንን የከንፈሬን ምስጋና ትቀበለኝ ዘንድ እለምንሃለሁ። አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ ልዑል እግዚአብሔር ሆይ እኔን ቤተ ማርያምን በጸሎት አስቡን ያሉን እህት ወንድሞቻችን ይህንን የሚሰሙ ከሁሉም ከሕዝበ ክርስቲያን ጋር ከመከራ ሥጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን።